በዩኒቨርሲቲው የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ በተሰራው ጥናትና ምርምር የተገኙ ውጤቶች ላይ በተደረገው ስልጠና አርካቢብና ነፍሳት ለተለያዩ መድኃኒቶች ከመዋላቸውም ባለፈ የሰብል ፍሬ ማፍራት የተፈጥሮ ሀብት ጥበቃና ሌሎች ላይ አስተዋጽኦ እንዳላቸው ተገልጿል። በመድረኩ ላይ ንግግር ያደረጉት የሐዋሳ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ችሮታ ወየለ ህብረተሰቡ እነዚህን ነፍሳት መጠበቅ እንዳለበትና ባለድርሻ አካላትም በተዋረድ ሊጠብቋቸው እንደሚገባ አሳስበዋል። ምርምሩ የሚያስገኘውን ውጤት መነሻ በማድረግ ፖሊሲ አውጪዎች ከዛም ባሻገር የተለያዩ በአመራር ደረጃ ያሉ አካባቢ ጥበቃ ላይ ያሉና አጠቃላይ የሚመለከታቸው ባለድርሻ አካላት በሙሉ በቂ ግንዛቤ እንዲኖራቸው ከግንዛቤ ባሻገር የእነኚህን አዳቃይ ነፍሳትን የመጠበቅ እነሱን የሚጎዱ ጉዳዮችን በደንብ ለይቶ በእያንዳንዱ አካባቢ ተጽዕኖ በሚፈጥር ልክ ባለድርሻ አካላት ተግባራዊ እርምጃ እንዲወስዱ ማገዝ የሚችል ነው። ኢትዮጵያ በዓለም ከምትታወቅባቸው የነፍሳት ዝርያዎች መካከል ጥቂቶቹ ላይ ጥናት ያደረገው ይህ ምርምር በቀጣይ ብዙዎቹ ላይ እንደሚሰራ የዩኒቨርሲቲው ምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ተናግረዋል። ኢትዮጵያ በብዙ ሀብት በዓለም በጣም ከሚታወቁ ሀገራት መካከል ናት። እንደው ዝርያቸውን ማናቃቸው በርካታ ነፍሳት ብዙ የእጽዋት ዝርያ አለ በዚች ሀገር ላይ እና አለማወቃችን ብቻ ሳይሆን ምን አስተዋጽኦ እንዳላቸው ጭምር በደንብ አልተገነዘብንም። እዚህን ብዙ ህይወቱን የመጠበቁ ስራ ከኛ ይጠበቃል ማለት ነው። በሲዳማ ክልል በደቡብ ምዕራብ ኢትዮጵያና በኦሮሚያ ክልል በተሰራው ምርምር አርካቢብና ነፍሳት ላይ ለሁሉም ባለድርሻ አካላት የግንዛቤ ማስጨበጫ መሰጠቱ ለውጥ ያመጣል ተብሎ ይጠበቃል ያሉት በሐዋሳ ዩኒቨርሲቲ በወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ የዱር ህይወትና ኢኮቱሪዝም ማኔጅመንት ዲፓርትመንት ተመራማሪ ዶክተር ዘሪሁን ግርማ ናቸው። የአርካቢብና ነፍሳት በጣም ትኩረት የተነፈጋቸው ስለሆኑ ከዛም ባለፈ መልኩ ደግሞ እንደ አጥፊ ስለሚወሰዱ ያንን ግንዛቤ በከፍተኛ ደረጃ ግንዛቤ ለመፍጠር ነው አላማው። ከሰልጣኞቹ ይሄንን ግንዛቤ ወስደው ሰልጥነው በሚመለሱበት መስሪያ ቤት ደግሞ ይሄንን ግንዛቤ እንዲያሰርጹ በምርምርም እዚህ የተገኘውን የምርምር ውጤት ወስደው እዛ እነሱም የተሻለ ወይም ሰፋ ያለ ምርምር በየአካባቢያቸው በመስራት በሳይንስ ያለውን አስተዋጽኦ ከፍ ማድረግ በፖሊሲ ደረጃ ትኩረት ስለተነፈጋቸው ፖሊሲም ደግሞ የተሻለ ለነኚህ ትኩረት የሚሰጥ ፖሊሲ እንዲቀረጽ የራሳቸውን አስተዋጽኦ እንዲያደርጉ ነው የምናሰለጥናቸው። በስልጠናው ላይ የተሳተፉ የተለያዩ ባለድርሻ አካላት የግንዛቤ ማስጨበጫው ለቀጣይ ስራቸው እንደሚያግዛቸው ተናግረዋል። ከጉዳታቸው ይልቅ ጥቅማቸው እጅግ ሰፊ እንደሆነ እና የአፈር ለምነት ራሱ በእነሱ አማካኝነት ነው ይኖር የሚገኘው እና ለአግሪካልቸርም ይሁን ለአየር ጸባይም ይሁን ለእያንዳንዱ ነገር እንደውም ሌላው ይቅርና እኛ ደኖች ራሱ ማለት ነው በዛ አማካኝነት ነው ለምነትን የሚያገኙትና ልዩ ትኩረት እንድንሰጥ ነው ያደረገን። እነዚህ ንቦችም ይሁኑ ሌሎች ለፖሊኔሽን የሚጠቀማቸው ነፍሳት በአጠቃላይ ነፍሳት ብለን መውሰድ እንችላለን። አሁን አደጋ ውስጥ ገብተዋል። አሁን እነሱ የሚቀመጡበት እነሱ የሚያርፉበት ዛፉ ጠፍቶ አሁን ወዴት ነው ያሉት? በየሻይ ቤቱ ነው ያሉት። ብዝሃ ህይወትን መሰረት ያደረገ ተፈጥሮን መሰረት ያደረገ ስራዎች እንዲሰሩ እና ዘላቂ ልማት ለማረጋገጥ ብዝሃ ህይወቶችን ኮንሰርቭ ማድረግ ዋነኛ ዓላማ መሆን እንዳለብን ነው ያው ስልጠናው ያሳያል። ምርትና ምርታማነትን ከማሳደግ አንፃርም እነዚህ ኢንሴክት ፖሊኔሽኖችን ጠብቆ የማቆያትና ባዮዳይቨርሲቲን ኮንሰርቭ ከማድረግ አንፃር አብሮ እንዴት ማስኬድ እንደሚቻል ህብረተሰቡንም አብረን ከምንሰራ የሚመለከታቸው መስሪያ ቤቶች ጋር በቅንጅት ለማስራት እንደ አንድ አሳይመንት ወስጄ እሄዳለሁ የሚል ግምት ነው ያለኝ።